በጣም ደስ ብሎኛል። ሌሎችም አሞጽ እውነት በሙሉ ሰላም ብያለሁኝ። ሌሎችን እንኳን ሰላም ብያቸዋለሁ። እሺ ጥያቄ ገብቶሻል? መልሽ። ጥያቄህን ተረድቼዋለሁኝ ለመመለስም እየሞከርኩኝ ነው። ግን ይህን መጽሐፍ ቅዱስ እቀበላለሁ ያንን አልቀበልም እያልከኝ ስለሆነ አንደኛ አረብኛ መጽሐፍ ቅዱስ አትቀበልም፣ ሁለተኛ አራማይክ መጽሐፍ ቅዱስ አትቀበልም። ከዕብራይስጥ አልክ ገብቶሃል አይደል? ዕብራይስጡ ላይ ደግሞ ኤሎሃ ነው የምለው አልኩህ። አይ አይደለም የምትል ከሆነ ማስረጃ ላምጣለህ። ነው የምትል ከሆነ ደግሞ ተስማምተን እወርዳለሁ ማለት ነው። እና አላህ የነቢያቱ ከመውረድሽ በፊት ሙሳ የአረማይክን ቋንቋ ያውቅ ነበር? አሁን የስም እንትን አይደለም እያንዳንዱ አሁን መጽሐፍ ቅዱስ ወይም ደግሞ ሙሳ አረማይክ ቋንቋ ተናጋሪ ነበር። ጽሑፍ የለም። አሁን እኮ ለዛ ነው እናንተም እንደዚህ በመጽሐፍ ቅዱስ ልዩነት የተፈጠረባችሁ። አሁን የተጠየቅሽው ላይ አውሪ። ሙሳ አረማይክ ቋንቋ ይናገር ነበር ወይ? አረማይክ ቋንቋ በአረማይክ ቋንቋ ጽፎ ነው ወይ ክታቡን ወይ ደግሞ ቶራን ያወረደለት አላህ በአረማይክ ቋንቋ ነው ለሙሳ ያወረደለት? ከሆነ ተጠቅሻለሽ ማለት ነው። ስር መሰረቱ አንድ ነው። እያንዳንዱ መጽሐፍ ኦሪጂናሉ ቢኖር ኖሮ ዛሬ እንደናንተ መካከል የናክል ልዩነት ስለዚህ ይዋታል። እስልምና ሲጠየቁ እንደዚህ ናቸው። አየህ አሁን ወደ ዘለፋ ወደ ስድብ ፕሮቮክ ወደ ማድረግ ገባች። አሁን አረብ ክርስቲያን አላህ ብሎ ሲያመልክ እናንተ ግን አላህ አምላክ አይደለም ትላላችሁ። ይሄ በጣም የሚገርም ልዩነት ነው። አላህ አምላክ አይደለም አላህ አምላክ ነው ብሎ ለማለት ከመሐመድ በፊት ያረጋገጡ ነቢያት 124 ሺህ ነቢያት አሉኝ ብለሻል። ከነኛ ውስጥ 5ቱን ክሌም አደረግሽ፣ 3 ጨመርኩልሽ እኔ 8 ነቢያት ጠቀሽ። ከነዛ ከ8ቱ ነቢያት 3ቱን እንኳን ቢያንስ ሰለሞን፣ ዳዊትና ሙሴን ከጠቀሻቸው ለነሱ ክታብ ወርዶላቸዋል፣ ቁርአን ወርዶላቸዋል ብለሽ ካልሽ የወረደላቸው በአራማይክ ቋንቋ ከሆነ አምጪ ሶርሱን ማለት ነው። ካልሆነስ ለነዚህ የወረደላቸው እናንተ እንደምትሉት ማለት ነው በእናንተ ቋንቋ የወረደላቸው ለዳዊትም ለሰለሞንም ለሙሳም የወረደላቸው የተጻፈው በዕብራይስጥ ነው። ስለዚህ ከዕብራይስጡ ሶርስ ነው የምታምጪው ማለት ነው። አረቦች ከሚቀበሉት መጽሐፍት ቅዱስ የአረብ ክርስቲያኖች ከተረጉሙት መጽሐፍ ቅዱስ አይደለም የምታምጪው፣ በትክክል ከዕብራይስጡ ላይ ነው የምታምጪው። ከእናት ቋንቋው የእናት ቋንቋቸው የሙሴ አራማይክ ነው በይኝና ቋንቋው ማለት ነው። የሰለሞንም አራማይክ ነበር የሚናገሩት ዕብራይስጥ አልነበረም ብለሽ በይኝና የነቢያቱ መጽሐፍ ቢኖር እኮ እናንተ እንኳን የፈጣሪን ስም ተርጉሞ ለምን ያንቺን አትመልሽም? ያንቺ የጠይቁሽ መልሽ። እኔ እኮ ስለ አምላኬ ከአንተ መጽሐፍ ማስረጃ ልስጥ ስለም እምቢ አልከኝ እና ይሄ በጣም የሚያሳዝን ነው። ኤርሚሻ ይኸው እንግዲህ ከቶራ ላይ ያሳይ ነቢያቱ ከጠቀሱት ቅድም ስማቸውን ከጠቀሻቸው ነቢያት የወረደላቸውን ከነሱ ከወረደላቸው ከእናት ሶርሱ ማለት ነው እናት ቋንቋው ከዋናው ቋንቋ የተጻፈውን አሳይ ተብለሽ ትባይ አላሳይ ማለት ነው። አላህን ነው የምታመልኩት ብትላቸው አዎ ይሉሃል። ገብቶሃል አይደለ? እኛና አይሁዶች መካከል የአምላክ ልዩነት የለም። አምላክ አንድ ነው እናለን፣ እነሱ አንድ ነው ይላሉ። እኔ ስለ መካከል ነው የአምላክ ስትሉ እኛ ግን አንድ ነው እንላለን። ይሄ ነው ልዩነታችን። ኢማና እኔ የአረብ ክርስቲያኖች ማንን ነው የሚያመልኩት? የአረብ ክርስቲያኖች የሚቀበሉት መጽሐፍ ቅዱስ ላይ በክርስትና ልዩነት ለእኛ እንኳን መልስ ለመስጠት ለምን ታቋርጫለሽ? አረብ ክርስቲያኖች ማንን ነው የሚያመልኩት አይደለም የሚጠይቁሽ። የቀደሙ ከአላህ በፊት የነበሩ ነቢያት ማንን ነበር የሚያመልኩት ነው የኔ ጥያቄ። የአረብ ክርስቲያኖች አምላካቸውን ማን ብለው ይጠሩታል አይደለም። ከመሐመድ በፊት የነበሩ ነቢያት አላህ ብላችሁ የምትጠሩትን አምላካችሁን ያመልኩት ነበር ወይ ነው? ይጠሩት ነበር ወይ ነው? አይጠሩትም፣ አልጠሩትምም፣ አያውቁትምም፣ አላመለኩትምም። አምልኩም ብለው ለማንም አልተናገሩም። 124 ሺህ ብላችሁ ምጥሏቸው በየተራ ከመጣችኋቸው ማለት ነው። ያው መልሱ እንግዲህ ጥያቄውን 4 ጊዜ ደግሜላታለሁ፣ ገብቷታል። መልሱ ግን አልተገለጸም ነው እና እንዳለን ዳንዬ የምወደው ወንድሜ እንኳን ደህና መጣ። ሰላም ላንተ ይሁን። ለአንተ ቅድሚያ ልስጥ። ሰላም ኤርሚዬ፣ እንዴት ነህ? ሰላም ነው ወይ? ደህና ነኝ እግዚአብሔር ይመስገን። ስለመጣ በጣም ደስ ብሎኛል ወንድሜ። እኮ የሚመለከተኝ ርዕስ ሲሆን ገባው። እሺ ሙስሊሞች ኑ፣ ዳንዬ ትቀጥላለህ። ሙስሊሞች ማናችሁም ይህንን ርዕስ ስንት ጊዜ እዚህ ቤት ውስጥ ሳነሳው ኑና አይሻ ሚዩት አድርገው ፕሊስ፣ አትንካ፣ ማይክን አትንካው፣ ሚዩት አድርገህ ተቀመጥ። አንተ ጠይቄያለሁ። ምናልባት የምትመልሰው ነገር ካለ የምታውቀው ነገር ካለ ትነግረናለህ ማለት ነው።
እንግዲህ በክርስትናው ዓለም ላይ እስከምናውቀው ድረስ አላህ ተብሎ በእስልምና ሃይማኖት የሚጠራው አምላክ የነቢያት ድሃ ነው። የነቢያት ድሃ ነው ማለት ምን ማለት ነው? ከመሐመድ ውጪ ሌላ ነቢይ የለውም። አላህ ብለው እስላሞች የሚጠሩት ከመሐመድ ውጪ ሌላ ነቢይ የለውም ከሱ በፊት። ኦኬ አለው ብላችሁ የምትሉ ግን ከሆነ ኑና እነዛን ነቢያት ስማቸውን ጥቀሱልን። በስንተኛው ሴንቸሪ ላይ እንደነበሩ ንገሩን። ዘር ትውልዳቸው ከየት እንደሚመዘዝ ንገሩን። ለእነሱ መጽሐፍት ወርዶላቸው ከሆነ የወረደው በምን ቋንቋ ነው የተጻፈው ንገሩን። ጥቅሱ ንገሩን። ክታቡን ንገሩን። እኔ ግን እስከሚገባኝ ድረስ የሙስሊሞች አምላክ አላህ የነቢያት ድሃ ነው። 124 ሺህ ይላሉ እንጂ ከመሐመድ ውጭ ሌላ ነቢይ የለውም። ለምን? የቀደሙ ነቢያት ብላችሁ የምጠሯቸው በሙሉ የያህዌ ነቢያት፣ እኛ የምንቀበላቸው የእስራኤል ነቢያት፣ ክርስቲያኖችም አይሁዳውያን የሚቀበሏቸው አላህን በስምም አያውቁትም፣ አምልከውትም አያውቁት። መረጃ ካላችሁ ግን እና ጥቀሱ። ይህን ነው ብለን እያልን ያለ ነው። ዳንዬ መቀጠል ችላለ። ቴንኪው ወንድሜ። እሺ ኤርሚያው ባትወጣ ጥሩ ነበረ። ልጅቱ አረማይክ ምናምን ያለችውን ምናልባት ሌት አረማይክ ላይ አላሃ ነው የሚባለው የአምላክ መጠሪያና ጄኔሪክ ነው፣ እንደ አምላክ የተጸውዖ ስም አይደለም የሚጠቀሙት። እሱን ጠቅሳ እያወራች ከሆነ እሱ ኢቨን የመጽሐፍ ቅዱስ አረማይክ አይደለም፣ ሌት አረማይክ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ኤሎሄ ኤሎሄ ለማ ሰበቅታኒ ብሏል እና አላህ አላህ አይደለም ያለው። ጌታችን ኢየሱስ ክርስቶስ ኢቨን በአረማይክ ምን ብሎ አምላክን እንደሚጠራ እናያለን ማለት ነው። ክሉ አለን ማለት ነው። የአረማይክ የመጽሐፍ ቅዱስ ክፍሎችም ደግሞ አሉና አላህ የሚለው ይሄ አረቦች የሚጠሩት አይነት አጠራር አይታወቅም። ግን ምንድነው እነዚህ ሴሜቲክ ቋንቋዎች ናቸው። ዕብራይስጥ፣ አረማይክ፣ አረብኛ፣ ሌሎችም የመካከለኛው ምስራቅ ቋንቋዎች አሉ እና አንድ ስረ መሰረት ይጋራሉ እና አምላክ በጄኔሪክ ሲጠሩ የሆነ ተቀራራቢ ነገሮች አላቸው፣ ተቀራራቢ አጠራር አላቸው። ኤሎሂም የሚለው አሁን አላህ ወደሚለው ይቀርባል። ኢትስ ኦብቪየስ። ግን የአምላክ ቀጥተኛ መጠሪያ ነው ማለት አይደለም። ጣዖት አምላኪውም አምላኩን የሚጠራበት ነው። እውነተኛ አምላክ የሚያመልኩትም እስራኤላውያን አምላካቸውን ኤሎሂም ይላሉ። አምላክ እንደማለት ነው። በቃ ሌላ ምንም ትርጉም የለውም። አሁን እስልምና ምንድን ነው ችግሩ? መሰረታዊ የሆነው የእስልምና ችግር ይህንን ጀነሪክ የሆነውን አምላክ የሚል ትርጉም ያለውን ቃል፣ አምላክ ብቻ የሚል ትርጉም ያለውን ቃል የአምላክ እውነተኛ መጠሪያ አድርጎ አመጣው። ማለት ስሙ፣ መጠሪያው፣ መታወቂያው አድርጎ አመጣው። የግል ስሙ አድርጎ አመጣው። ይሄ ስህተት ነው። በብሉይ ኪዳን ዘመን የነበሩት ነቢያት አምላካቸውን ያህዌ ብለው ነበር የሚያውቁት። ባይዛዊ እስልምና ይህንን ይመሰክራል። ሳያቅ ማለት ነው፣ አውቆ አይደለም፣ ሳያቅ። ለምሳሌ አንዳንድ በመጽሐፋቸው ውስጥ የተጠቀሱ የነቢያት ስሞች አሉ፣ ቴዎፎሪክ የሆኑ ማለት ነው። ማለት የአምላክን ስም በውስጣቸው ያዙ። ኤልያህ ማለት ምን ማለት ነው? በአረብኛ ኤልያህ ነው፣ በዕብራይስጥም እንደዛው ነው፣ ተቀራራቢ ነው። ኤልያህ ማለት ምን ማለት ነው? ኤል ማለት አምላክ ማለት ነው። ያህ ማለት ደግሞ የያህዌ የመጀመሪያው ሲለብል ነው አይደል? ያህ ማለት ያህዌ ማለት ነው። ስለዚህ ኤልያህ ማለት ያህዌ አምላክ ነው ማለት ነው። ዘከሪያህ ይላሉ። ዘከሪያህ ማለት ያህዌ አስታዋሽ ነው ማለት ነው። ኢቭን እስልምና ራሱ ሳያውቅ የአምላክ እውነተኛ ስም ያህዌ መሆኑን መስክሯል። ግን አላህ የሚለው የአምላክ የግል ስሙ ነው የሚለው የእስልምና ሐሳቤ ብቻ ነው። ከዛ ቀደም የነበሩ ነቢያት አያውቁትም ማለት ነው። እንደው እነዚህ ሴሜቲክ ቋንቋዎች ስለሆኑ አንድ ስረ መሰረት ስለሚጋሩ ተመሳሳይ ነው አጠራራቸው። ያኛውም ኤሎሂም ይላል ወይም ኤል ይላል፣ እዚህ ጋር ደግሞ አላህ ተብሏል ወዘተረፈ ቢባል እንኳ እንደ ጄኔሪክ ነው። አሁን መጽሐፍ ቅዱስ ውስጥ ያህዌ የሚለው ለጣዖት ውሎ አናገኝም አይደል? ኤሎሂም የሚለው ግን ለጣዖታትም ሲውል እናያለን። ኮንቴክስቱ ነው ለእውነተኛው አምላክ ውሏል ወይንስ አልዋለም የሚለውን የሚያሳየን። እስልምና ጄኔሪክ የሆነውን
አምላክ የሚል መጠሪያ ማለት አምላክ ብቻ የሚል ትርጉም ያለውን ቃል ወስዶ የአምላክ የመጠሪያ ስሙ አድርጎ አመጣው። ይሄ በጣም ትልቅ ስህተት ነው። ከዛ በፊት የነበሩ ጣዖት አምላኪያን ይህንኑ ስም ለአማልክቶቻቸው ይጠቀሙ እንደነበር ብዙ ማስረጃዎች አሉ። ለምሳሌ ሪቻርድ ማርቲን የተሰኘ ትልቅ ሊቅ እንደዚህ ይላል። የቅድመ እስልምና የበደዊን ዘላን አረቦች ሃይማኖት በአብዛኛው ግዑዛን ነገሮችን የማምለክ ነበረ። በአንጻሩ እንደ መካ ነዋሪዎች ያሉ የከተማ ህዝቦች አልኢላህ ለሚባለው የበላይ አምላክና አልኡዛ፣ አላት፣ መናት ለተባሉት 3 ሴት ልጆቹ ይሰግዱ ነበር። ሁባል ደግሞ የካባ ዋና አምላክ ወይም ጣዖት ነበረ። ስለዚህ አላህ የሚለው አልኢላህ ከሚለው ነው የመጣው። አል ማለት ውሱን መስተአምር ነው። ኢላህ አምላክ ማለት ነው። አላህ የሚለው ከዛ ዴቨሎፕ ያደረገ ነው። ስኮላሮች የሚነግሩን ይሄንን ነው። ካምፖ የተባለ ሊቅ ደግሞ ሁዋኒ ካምፖ ኢንሳይክሎፒዲያ ኦፍ ኢስላም ገጽ 34 ላይ እንደዚህ ይላል። ታሪካዊ ማስረጃዎች እንደሚያመለክቱት አላህ የሚለው ስም በሌሎች የጥንት መካከለኛው ምስራቅ ባህሎች ውስጥ እንደሚገኙት አይነት በጥንታውያን የአረብ አማልክት ስብስብ ወይም ፓንቴዮን ውስጥ ለነበረው ትልቁ አምላክ የተሰጠ ስም ነበረ። እሱን እንደ ብቸኛ እውነተኛ አምላክ አድርጎ ማምለክ በ7ኛው ክፍለ ዘመን በአረብ ምድር ተጀምሮ ሊሆን ይችላል። ነገር ግን ለአረብ ህዝቦች የመጀመሪያው ግልጽ የብቸኛ አምላክ አምልኮ ጽንሰ ሐሳብ የተገለጸው ሙሐመድ የእስልምና ነቢይ ሆኖ በ610 ባስተላለፋቸው የቁርአን መገለጦች ውስጥ ነበረ። ስለዚህ ያውቁታል። አላህ የሚለውን ስም ያውቃል። ለምሳሌ የሙሐመድ አባት ስም ማን ነው? አብደላህ። አብደላህ ማለት የአላህ ባሪያ ማለት ነው። እሱ ግን ጣዖት አምላኪ የነበረ ሰው ነው። ጣዖት አምላኪ ሆኖ ኖሮ የሞተ ሰው ነው። የእስልምና መጽሐፍትም ይህንን ይመሰክራሉ። ስለዚህ ይታወቃል ማለት ነው። በነገራችሁ ላይ እቺ አላት የምትለዋ ቃል ማለት የአላህ 3 ሴት ልጆች ከሚባሉት መካከል አንዷ የሆነችው አላት የአላህ ሴቴ ስም ነው። ይህንን ኢብን ከሲር ራሱ በተፍሲሩ ውስጥ ብሏል። ኢብን ከሲር በተፍሲሩ ውስጥ ምን አለ? እንደዚህ ይላል። የሱራ 53 አያ 19 ተፍሲር ላይ ኢብን ጃሪር እንደተናገሩት እነርሱ ወይም ጣዖት አምላኪዎቹ የአላትን ስም ያወጡት ከአላህ ስም በመውሰድና የሴት ጾታ በማድረግ ነበረ። ስለዚህ ወንዱ አምላክ አላህ ሲባል ሴቷ አምላክ ደግሞ አላት ትባላለች። ይሄ በእነሱ መጽሐፍ ውስጥ ያለ ሐሳብ ነው። ስለዚህ አላህ ምንም ጥርጥር የለውም ቅድመ እስልምና የነበሩ አረቦች ያውቁት ነበረ፣ ሲጠቀሙበት ነበረ። ጄኔሪክ ነው። ስለዚህ ብዙ ኢላዎች አሉ። ከኢላዎቹ መካከል ትልቀኛው አልኢላህ ነው፣ ጋድ ነው። ስለዚህ እሱን መስተአምር አል የሚለው ተጨመረበት። ከዛ በኋላ በኮንትራክሽን አላህ የሚለውን ስም አገኘ። ስለዚህ ስኮላርሊ ሶርሶች የሚነግሩን ይህንን ነው። ሌላው በጣም የሚገርመው ነገር ሙስሊም ወገኖቻችን ማለት አሁን ኤርሚዬ አንተ ልጅቱን ስታወራት ምን እያልክ እንደሆነ ራሱ አልገባትም። ሺኩድን አንደርስታንድ የምትለውን ነገር ራሱ ይገርዳች አልነበረም። እና አንዱ ምንድን ነው የሚያቀርቡት እንትን እንደው ማስረጃ ሆኖ ማለት ነው ማስረጃ ነው ብሎ የሚያቀርቡት ነገር ይኸው የአረብኛ መጽሐፍ ቅዱስ ውስጥ አላህ የለም ወይ ቢልስ እኛ እያወራን ያለነው ስለሱ አይደለም። የአምላክ የግል ስሙ ማን ነው? ነቢያት ማን ብለውን ያወቁት የሚል ነው እንጂ እያንዳንዱ ህዝብ ጄኔሪክ በሆነ ተርም አምላክን በራሱ ቋንቋ ቢያውቅ ኦኬ። ፕላስ ደግሞ ከቋንቋውም በላይ ጽንሰ ሐሳቡ ነው ዋናው ነገር። አላህ የተባለው የእስልምና አምላክ የነቢያት አምላክ ነው ከተባለ የነቢያት አምላክ የራሱ ባህሪያት አሉት። ስለዚህ ይሄ እነሱ አምላክ እነዚያን ባህሪያት ያሟላል ወይ? ጽንሰ ሐሳብ ጋር ሲመጣ
አላህ የተባለው አምላክ እንደው ሊንጉስቲካሊ ሊያቀራርቡ ይችላሉ። አረቦችም እኮ እንደዚህ አላህ ብለው ይጠራሉ ብለው ሊያለቃቅሱ ይችላሉ። ጽንሰ ሐሳብ ጋር ሲመጣ ግን በዜሮ ይባዛል። የነቢያት አምላክ አይደለም፣ ሐሰተኛ አምላክ ነው እና ይሄ ነው። ቴንክ ዩ ዳንዬ። ቆይ አይሻ ቆይ በኋላ ጠይቀዋለህ ከፈለክ ሚዩት አድርገውና ቃሲም ስለገባ ለቃሲም አይ ቲንክ ሙስሊም ይመስለኛል ለእሱን እድል ስጥ። አይሻ እሰጥሃለሁ ትጠይቀዋለህ በኋላ። ቃሲም ሰላም ሰላም፣ እንዴት ናችሁ? እንደ አጋጣሚ ዘው ስል ቲክቶክ መንደር ላይ ዘው ስል አገኘኋችሁ፣ ገባውኝ። እንደገለጽከው እውነትህን ነው፣ ሙስሊም ነኝ አልሐምዱሊላህ። ላዳምጣችሁና ወደኋላ የምለው ነገር ካለ የምለው ነገር ይኖራል። በርዕሱ ላይ ምን ትላለህ? ርዕሱ እስልምና ከመሐመድ በፊት ነቢያት ነበሩት ወይ ደግሞ አላህ ከመሐመድ በፊት ነቢያት ነበሩት? የስ በትክክል ነቢዩላህ ኢሳ ከመሐመድ በፊት በጣም ብዙ በየዘመናቸው በየጊዜያት ብዙ ነቢያት ነበሩ። ከነሱም ደግሞ አንደኛው ነቢይ ያው እናንተ አምላክ አድርጋችሁ እንትን የምትሉት እኛ ደግሞ እንደ እስልምና እንደ ሙስሊም በጣም የምንወደው የምናከብረው ያው ኢየሱስ በጊዜው ነቢይ እንደነበረ ያው በእስልምና ነቢይ ነው ብለን ነው እንትን የምንለው። በእስልምና ብቻ ሳይሆን ከራሱም አንደበት የወጡ እንትኖች አሉና በአጠቃላይ ግን ውይይታችሁን እንትን ልበልና ያው ተመልሼ እመጣለሁኝ። ገና አንድ ደቂቃ ነው። መመለስና መምጣት አይጠበቅብም። ወረደ ስለመጣ እዚሁ ለመቀጠል እንችላለን። ከዳንዬ ጋር ቀጥሉ። ዳንዬ አውራው። ቃሲም ማውራት ትችላለህ ከዳንዬ ጋር። እሺ ቃሲም ሰላም ነው? ሰላም ዳኒ ያላችሁ? አይ በቃ ርዕሱ ግልጽ ነው። ከዚህ መቀጠል እንችላለን። እስልምና ከመሐመድ በፊት ነቢያት ነበሩት ወይ? ምንድነው ማስረጃው? ይህን ጥያቄ መመለስ ትችላለህ? ምናልባት ያው እኔ የማቀርበው ማስረጃ ለእናንተ በትክክል ይጠቅመናል ብላችሁ እንትን ካላችሁ በመጽሐፍ ቅዱስ ማስረጃ ሲቀርብ ያው ኦብጀክቲቭ በሆነ መንገድ ነው አይደል? አሁን ለምሳሌ አንተ ቁርአን የሚባል መጽሐፍ አለ። በዛ መጽሐፍ ስለምታምን እሱ መጽሐፍ የሚልህን ነገር ትቀበላለህ። እኛ ደግሞ እሱን መጽሐፍ አንቀበልም። ስለዚህ እየጠየቅን ያለነው ከዛ መጽሐፍ በፊት ስላለው እውነታ ነው። ስለዚህ ኦብጀክቲቭ በሆነ መንገድ ማስረጃ አጣቅሰ ከእስልምና በፊት እስልምና ነበረ፣ ከመሐመድ በፊት እስልምና ነበረ፣ የጥንት ሃይማኖት ነው ስለምትሉ ማስረጃ ማቅረብ ይቻላል ወይ ነቢያት እንደነበሩት እስልምና የተባለ ሃይማኖት? እዚህ ኦብጀክቲቭ ማስረጃ ነው የምንጠብቀው። ቅድም ለመጥቀስ እንደሞከርኩት ነቢያት ካለን ያው በእስልምና ያው በተለይ በሙስሊምም ይሁን በክርስቲያኑም የሰው ልጅ መጀመሪያ ናቸው የተባሉት አደም፣ እንደ እናንተ በፈለጋችሁ ልትጠሩ ትችላላችሁ። ያው እኛ ነብዩላህ አደም እንላቸዋለን። ያው ከነብዩላህ አደም ዘመናት ጀምሮ ነቢያት እንዳሉ ያው በእስልምና አይ ቲንክ ይሄን ሁላችሁም የምትክዱ አይመስለኝም። እኛ ግን እንደ ሙስሊም ነብዩላህ አደም ከሳቸው ቀጥሎ ብዙ ነቢያት እንደመጡ ነብዩላህ ኢብራሂም ሊሆን ይችላል፣ አብርሃም ልትሉ ትችላላችሁ። በጣም ብዙ ነቢያት አሉ። ከቁርአን ማነው ከመሐመድ በፊት አሁን እናንተ ከመሐመድ በፊት ነቢያት አሉ ነው እንትናችሁ። ከነብዩላህ አደም ጀምሮ መጀመሪያ ጥያቄ ይግባ። ከመሐመድ በፊት እስልምና ነቢያት ነበሩት ወይ ነው ጥያቄው። እሺ ካልነበሩት ከመሐመድ ነው የጀመረው ሃይማኖቱ። አሁን እኮ የነበሩት ደግሞ እናንተ የምትሉት ነገር እውነት ነው ማለት ነው። ስለዚህ ነበሩት ወይ የሚለውን ማስረጃ ስጠን እኮ እየነገርኩ። እኛ መጽሐፍ ውስጥ ያሉትን ነቢያት ስም መጥቀስ ምንም ለውጥ አያመጣም። እነዚህ መጽሐፍ ቅዱስ ውስጥ የተጠቀሱ ነቢያት ናቸው እኮ። እናንተ መጽሐፍ ላይ የተጠቀሱት ሳይሆን እየነገርኩ ያለሁት እኛ
እንደ ሙስሊም የምናምነው ከጥንት ከነቢዩላህ አደም ጀምሮ ከአዳም ጀምሮ ብዙ ነቢያት አሉ። ራሱ አደም በጊዜው ነቢይ ነበረ። ነቢይ ተደርጎ ነው የተላከው። ከዛ ቀጥሎ ደግሞ በተዋረድ ዘመናትን እየተከተሉ ብዙ ነቢያት እንደነበሩ እናምናለን። ያንን ደግሞ ምናልባት ቅድም እንዳልኩት ያው እንደውም እናንተም እንትን ትላላችሁ ብዬ አላስብም። ብዙ ነቢያት እናንተ ጥያቄውን መመለስ የሚችል ይመስላል ቃሲም። የማይመልስ ከሆነ ሌላ ሙስሊም ቢገባ ጥሩ ነው። ቃሲም በማስረጃ አውራ እስኪ። ለምሳሌ አሁን እነዚህ የጠቀስካቸውን አዳም ነቢይ ነው ብላል። እሺ ይሁንልህ። እነዚህ የጠቀስካቸው ሰዎች ወይም ነቢያት ያልካቸው ሙሐመድ የሚያመልከውን አምላክ ስለማምለካቸው፣ ሙሐመድ አምላኩን ባወቀበት ስም እና ባህሪያት አምላካቸውን ስለማወቃቸው ምንድን ነው ማስረጃው? ምንድን ነው የምትጠቅስልን ማስረጃ? ቃሲም እሺ፣ ከሌላ ሙስሊም ጋር ብንወያይ ይሻላል። እሺ ቃሲም አለህ? ማይክን ሚዩት አድርገው ተቀምጠሃል። እስካሁን የገባችሁት አይ ቲንክ አይሻ ከላይ ሙስሊም ነው። እሱ በእርግጥ ኦነስት ሆኖ መሐመድ የአላህ ነቢይ እንደሆነ አውቃለሁ አለ። እነ ሙሳ እና ኢሳ እናቸው አለ። ግን የት እንደተወለዱ ታሪካቸውን እንኳን ጭምር አላውቀውም ብሎ ስላለ ለማውራት አይ ቲንክ ተቸግረናል። ወደ ጥያቄ ይኬዳ ማለት ቃሲም ካለ ግን ማይክን ከፍተህ ለጠይቀ ጥያቄ መልስ። የቅድሟም መጣች የጠይኳትን አይደለም የምትመልሰው። እኔ ሶርስ ጥቀሺ ብዬ ካልኳት ሳይሆንም ጠቅሰው፣ እሷ ግን ከአረማይክ መዝገበ ቃላት ነው። ሆኖም ግን ራሷን ወጣችሁ፣ እኛ አላስወጣናትም። ወገኖች ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። ቢሃይንድ ባይ የምሰሙ በብዙ ሺህ የምትቆጠሩ ገብታችሁ እዚህ ገብታችሁ መጠየቅ ትችላላችሁ። ካልሆነም እንደ ኒቆዲሞስ ተደብቀን እንሰማለን ካላችሁ መብታችሁ ነው። ወጥቷል ሰውየው። አይሻ መጠየቅ ትችላለህ። ጥያቄ አለኝ ይመስለኛል። ቅድም ጥያቄ አለህ ይመስለኛል። ልጠይቅ ነበር ይመስለኛል። ጥያቄ ያንተ ግልጽ ነው፣ ግን አሁን ያው እውቀት ካላቸው ጋር ብትወያይ ብዬ ነበር ያሰብኩት። ለምን መሰለህ? አሁን ዝም ብሎ እየገቡ ከሚወጡ እንደዛ ነበር የሚሻለው። በቃ እኔም እኮ ቤት የከፈት ነው እንግዲህ። አሁን እዚህ እውቀት የሌላችሁ ገባ ገባ ብሎ አላለም። እስልምናን አውቃለሁ ብሎ የሚል ሰው ገባ ሚዩት አድርገው፣ ማይክን ሚዩት አድርገው። አይሻ እሺ፣ አይ ቲንክ አልቻለበትም መሰለኝ። እኔ ሚዩት ላድርግ። ኦኬ፣ እዚህ እንደዚህ ርዕስ አድርጌ እኔ ስገባ፣ እኔም ሆንኩ ሌሎች ወንድሞች ሲገቡ በተነሳው ርዕስ ላይ እውቀት ያላችሁ ሰዎች፣ ተገቢውን መልስ የምንሰጡ ሰዎች፣ በእውቀት ላይ በተደገፈ በጨዋነት ለመወያየት የምትፈልጉ ሰዎች ካላችሁ ግቡ ነው ሁል ቀን ብለን የምንለው ማለት ነው። ከእስልምናም ከጁዳይዝም እምነት ስጠራ ከኦርቶዶክስም ስጠራ እውቀት ያላችሁ ሰዎች ግቡ እንጂ እውቀት የሌላችሁ ሰዎች ኑ ግቡ፣ እውቀት ያላችሁ ግን አትግቡ አይደለም የኛ የቤቱ ጥሪ። እውቀት ያለው ሰው ይግባ። አሁን አንተ ገባህ፣ እኔ ግባ ብዬ አይደለም፣ ራስህ ገባ። የእስልምና እምነት ተከታይ ነህ፣ ጠየቁ፣ እውቀት የለኝም ብዙ እውቀት የለኝም ብለሃል። ኦኬ ጥሩ። አሁንም እውቀት ያላቸው ሙስሊሞችን ነው ኢንቫይት እያደረክ ያለው። እስማማለሁ ከአንተ ሀሳብ ጋር። አንታችሁ እኮ በጣም ብዙዎች እኮ አሉ፣ ግን አይገቡም። ኮሜንት ነበር ሲጽፉ የነበር ቅድም፣ በኮሜንት ነው የሚሳደቡት። ሙስሊሞች ኑና በኮሜንት ስደቡን አይደለም ያልነው። እስልምና ከመሐመድ በፊት ነቢያት ነበሩት? ጥያቄ ነው የቤቱ። አዎ ብላችሁ ካላችሁ መልሱ እነዛ ነቢያት እነማን ናቸው? እነዛ ነቢያት እናንተ አሁን አላህ ብላችሁ የምጠሩትን ወይ መሐመድ አላህ ብሎ ያስተዋወቃችሁን አምላክ በስምም ጠርተውታል ወይ? ደግሞ በዘመናቸውስ አምልከውታል ወይ? አገልግለውታል ወይ? ምን ብሎ አላቸው? ምን አይነት መጽሐፍ ወረደላቸው? ያ መጽሐፍ በማን እጅ ይገኛል? በምን ቋንቋ የተጻፈ ነው ብሎ የሚለውን ጥያቄ ነው እየጠየቅን ያለ ነው። እና ጥሩ ነው ያልከው፣ ግን ይግቡ ሌሎች ካሉ ማለት ነው። ወገኖች ታብ ኮፒ ሊንክ ሼር አድርጉት፣ ታብ ኮፒ ሊንክ ሼር አድርጉት። ሌሎቹ እዚህ ያሉት አብዛኞቹ ክርስቲያኖች ናቸው። አንድ ቦታ አለ፣ ከፈለግን ቦታ ማስለቀቅ እንችላለን።
ታፕ ኮፒ ሊንክ ሼር አድርጉት። ጥሩ ሰዓት ስለሆነ ማለት ነው። ይሄ ሰዓት ጥሩ ሰዓት ነው። ኦኬ አዶ ነው ስንት እንዳደረሳችሁት ይህንን እና ከእንደገና ኦኬ 10,500 አለፋችሁ ይደርሷል። ኤርሚ ታብ ይደረግ። አሁን በቃ ተባረኩ። ታብ ይደረግ። ቴንክ ዩ ግሎሪያ። ሌሎችም ለዳንዬ ጊፍት የምትሰጡ ጸጋ ይብዛላችሁ። ከሰጣችሁ ግን ጊፍት በደንብ ስጡ። ለእግዚአብሔር ክብር ይሁን። እሺ ካልሆነ ከዚህ በፊት እኔ ደጋግሜ በዚህ ቤት ላይ ጠርቼ ነበር። እንደዚህ ቤት ከፍቼ ማለት ነው። ኦኬ እነሱ ቤት ላይ ወደ ቲክታክ በመጣሁበት ጊዜ ገብቼ ገስት ላይ ቁጭ ብዬ በተለይ አንድ መሰረት የምትባለዋ ሴት እና አሁን አንድ ፖለቲካ ውስጥ አየዋለሁኝ። እሱ ቤት አንድ ከኦርቶዶክስ ማነው ድል በድል የሚባለውን መምህርና አንድ ደግሞ ከፕሮቴስታንት ነኝ ብሎ ራሱን የሚጠራ ራሱን ፕሮፌት ብሎ የጠራ ሰውዬ ቀኝና ግራህ ጆሮ የትኛው ነው ተብሎ ቢጠየቅ እንኳን ራሱ የማያውቅ ማለት ነው። ይህንን እታች ሆኜ ሰምቼው ነው እንደዚህ ብዬ የምላችሁ እንጂ ሰው እንደዚህ በእውቀቱ ለማቃለል ፈልጌ አይደለም። ግራ ጆሮን ተብሎ አሳየን ተብሎ ይባል ወደ ቀኝ ሊጠቁም የሚችል ግን ራሱን ፕሮፌት ብሎ የጠራ እኔ ባለሁበት ቤተ እምነት ካታጎሪ ውስጥ ያለ ወንጌላዊ ነኝ ብሎ የሚል አስገብተው ጥያቄ ጠይቋቸው በማቴዎስ 24 መሰረት ማለት ነው። ቁም ስቅላቸውን ሲያሳዩቸው እኔ ላኩ። ምክንያቱም ወደ ቲክታክ እንደመጣው ነው። እኔን ፌስቡክ የሚሆን ሶሻል ሚዲያ ታሪክ ውስጥ የማያቀኝ የለም። ያውቃሉ እስላሞቹ ራሱ። ከዛ ምን አሉ? ገስት ልኬ ገብቼ እኔ ልመልስ እያልኩታችሁ ኮሜንት ስጽፍ ደጋግመው እያዩ ኮሜንቴን ዝም ይሉታል። መጨረሻ ላይ ሚዩት አደረጉኝ። ገስት ላኩኝ። ከዛ ገስት ልኳል ኤርሚያስ የሚባለው ወንጌላዊ ነው ይግባ አውቀዋለሁ ከፌስቡክ ጀምሮ ምናምን ነገር ብሎ አለ አንደኛው። እና እሱስ ቢገባ ከነዚህ የበለጠ ምን የሚመልሰው ነገር አለ ነው? አይገባም አለች። እና ከዛ በኋላ በሌላም ቤት እንደዚህ ስገባ አስወጡኝ የሆነ ቦታ ላይ ማለት ነው። ኦኬ እኔ ራሴ ቤቴን ጠርቼ ቤቴን ከፍቼ ልክ በእንደዚሁ ልጥራቸው ብዬ እስከዛሬ ድረስ ብዙም እንደ ኦርቶዶክሳውያኑና እንደ አይሁዳውያኑ ጊዜ ሰጥቼ እዚህ ላይ እነ ዳንዬ በጣም በሰፊ ስለሚሰሩ እስልምና ለሚሰሩ ክርስቲያን ወንድሞች ስላሉ ከማናቸውም ቤተ እምነት ይልቅ ግንባር ቀደም ሆነው ሲሰሩ ያሉ አሁንም እየሰሩ ያሉ ስላሉ ሁሉም እንደተሰጠው ጥበብ ነው ብዬ ታውቁት። ግን በየመካከል ላይ እንደዚህ ያቀርባለሁ። ሳቀርብ ይመጣሉ ግን አይገቡም። ሳቀርብ ይመጣሉ ግን አይገቡም። ገብተው መወያየት አይፈልጉም። ከገቡም ደግሞ የተጠይቀውን ጥያቄ አሁን እንዳያቸዋቸው አይመልሱም፣ ቀጥታ አይመልሱም። ጥያቄ ከጠይቅናችሁ ጥያቄውን በትክክለኛ ማድመጥ፣ ከዛ ለጥያቄው የሚመጥን መልስ ነው መስጠት ያለባችሁ። ጥያቄ ከጠየቃችሁን ጥያቄውን በተገቢ ማድመጥ አለብን። ለጠየቃችሁን ጥያቄ ተገቢ የሆነ መልስ ነው መስጠት ያለብን። ተገቢ ያልሆነ መልስ ስለሰጠ ጫጫታ እንጂ የሚፈጠረው ትክክለኛ መልስ መልሰናል ማለት አይደለም። እስልምና በዚህ ላይ መልሳለሁ ብሎ ካለ ከ124,000 በላይ ብሎ የሚላቸውን ነቢያት መጥቶ ክርስትናው ፊት ሲጠየቅ የምጠሯቸው የእስራኤል ነቢያት አንዳቸውም የእናንተን አምላክ አላህ ብላችሁ የምጠሩትን አያውቁትም። የነበሩበትም ዘመን ሩቅ ነው፣ አያውቁትም። ካወቁትም በሐሰተኝነቱ ነው የሚያውቁት፣ ግን አያውቁትም በስም ጭምር ሲጀመር ማለት ነው። እና ይህ ነው እያልን ያለ ነው። ከመጣችሁ መምጣት ትችላላችሁ። ካልሆነ አይ ቲንክ በጌታ ይመስለኛል እውነት ብርሃን እና ከዛ ወይ ለዳንዬ መልሼ እሰጠዋለሁ። በደንብ ማወቅ አለብን። ይሄ ክፍል በደንብ እዚህ ላይ በጣም የሚሰሩ ወንድሞች ስላሉ እና እነ ዳንዬ ጌታ እግዚአብሔር ይባርካቸው። ሌሎችም አለ ዳንዬ ኤርሚ ሰሞኑን ያው ሙስሊሞች ዘንድ የተፈጠረውን ነገር ታውቃላችሁ። በወንድማችን ዲቤት ምክንያት ማለት ነው። እነዚህ ሰለፊያ ወይም ወሃቢ የሚባሉት ሊትራሊ ጣዖት ነው የሚያመልኩት። ሊትራሊ ማለት ነው። ማለት የሆነ በመጽሐፍ ቅዱስ መዝነን ምናምን ከምንለውም ባለፈ በግላጭ ጣዖት ነው የሚያመልኩት። የተከፋፈሉ የአካል ክፍሎችን ነው የሚያመልኩት። አንድ ነገር ብቻ ላሳያችሁ፣ እነሱ ከሚያምኗቸው ነገሮች መካከል ማለት ነው። በቁርአን ውስጥ ሱረቱል ኢኽላስ የሚባል አለ እና እዛ ውስጥ ምንድነው አላሁ ሰመድ የሚል አለ።
ቁል አላሁ አሃድ አላሁ ሰመድ። ይሄ አላሁ ሰመድ የሚለው በአማርኛው አላህ የሁሉ መጠጊያ ነው ተብሎ ነው የተተረጎመው። በተለያዩ የእንግሊዝኛ ትርጉሞች በተለያዩ መንገዶች ይተረጎማል። ግን ተፍሲራቱ ውስጥ ስትመለከቱ ይሄ አሰመድ የሚለው ቀጥተኛ ትርጉሙ ምንድን ነው ብላችሁ ብትመለከቱ ከትርጉሞች መካከል አንዱ ተብሎ የተቀመጠው የሚገርም ነው። እስቲ ላሳያችሁ። እንደው ቆይ ካሜራ ልክፈትና ላሳያችሁ። ከገዛ መጽሐፋቸው ወደ እኔ አልዞርም። ኦኬ፣ ይሄ የሱረቱል ኢኽላስ ተፍሲር ነው። ተፍሲር ኢብን ከሲር ይባላል። ክላሲካል ከሚባሉ ኮሜንታተሮች መካከል አንዱ ነው እና እዚች ጋር እቺ አረብኛዋ አላሁ ሰመድ ነው የምትለው እና ያብራራል። የሊቃውንትን ስም እየጠቀሰ እነከሌ እንደዚህ ብለዋል፣ እነከሌ እንደዚህ ብለዋል እያለ ይጠቅስና እዚህ ጋር ተመልከቱ። እቺ አሰመድ ነው የምትለው በአማርኛ አላህ የሁሉ መጠጊያ ነው ተብላ የተተረጎመችው ማለት ነው። አሰመድ ብሎ አለዚ ላጁፈ ለሁ ማለት ከስር ቀዳዳ የሌለው ማለት ነው። ወይም ከስር የሚለው ቃል ይቅርና ቀዳዳ የሌለው ማለት ነው። ይህን ተመልከቱ። እዚህ ጋር አሰመድ ይላል። አልሙስመት አለዚ ላጁፈ ለሁ፣ ይሄ ድፍን የሆነ ማለት ነው። ድፍን የሆነ ቀዳዳ የሌለው ማለት ነው። ካላመናችሁን ላሳያችሁ። ቆይ ይኸውላችሁ እቺን አልሙስመት የምትለዋን የአረብኛ ቃል ጉግል ሰርች አድርጌ ጉግሉ ምን እንደሚያመጣ ምን አይነት ምስሎችን እንደሚያመጣ እንደዚህ ላሳያችሁ። ይታያችኋል? ብሎኬት ይኸው ድፍን ያለ ነገር ማለት ነው። ብሎኬት ይታያችኋል? ብሎኬት እንዳለ ብሎኬት አልሰመድ ማለት ነው ብሎኬት። አሰመድ ብሎ አልሙስመት ድፍን ማለት ነው። ላጁ ፈለሁ ቀዳዳ የሌለው ላጁ ፈለሁ ማለት ቀዳዳ የሌለው ማለት ነው። አልሙስመት ማለት ድፍን ማለት ነው። ማለት ውስጡ ድፍን እንደ ሳሙና ወይ እንደ ድንጋይ እንደ ጡብ አይነት ማለት ነው። እንደዛ ነው። እዚህ ጋር ይደግመዋል። ተመልከቱ። አሰመድ ወኩል ሃዚህ ሷሂህ ማለት ይህ ሁሉ የታመነ ነው ማለት ነው። ከላይ የተነገረው ነገር ሁሉ የታመነ ነው ማለት ነው። ከዛ የታመነ ነው ብሎ ይዘረዝርና ከዛ ተመልከቱ እዚህ ጋር አሰመድ ብሎ አለዚ ላጁፈ ለሁ ቀዳዳ የሌለው ብሎ ሪአፊርም ያደርጋል ማለት ነው። ስለዚህ ነቢያት እንደዚህ አይነት አምላክ አምልከዋል ወይ? ከስር ቀዳዳ የሌለው ውስጡ ድፍን የሆነ ብለው አስተምረዋል ወይ? ስለዚህ ሊትራሊ ጣዖት ነው ወይም ድንጋይ ነው። ግልጽ ነው። ዳኒ ቀዳዳ የሌለው ማለት አምላካቸው ነው ወይስ ምንድን ነው? አዎ እኮ እንዴ አሰመድ የሚለው እኮ በጣም ታዋቂ የሆነ ቁርአን ውስጥ የሚገኝ ቃል ነው። ብዙ ጊዜ የሚደጋገም ቃል ነው እና ትልቅ ዌይት ካላቸው የቁርአን ቃላት መካከል አንዱ እሱ ነው። እንደውም ሱረቱል ኢኽላስ የሚለው የአላህን አንድነት በጣም አጠንክሮ ይናገራል ብሎ ከሚጠቅሷቸው የቁርአን ሱራዎች መካከል ነው። ግን እንደዚህ ይላል ማለት ነው። ይሄ እንግዲህ እኔ የፈጠርኩት አይደለም፣ ኢብን ከሲር ነው እነዚህን ሁሉ ጠቅሶ የሚነግረን። ስለዚህ ነቢያት እንዲህ አይነት አምላክ አምልከዋል ወይ? ከስር ቀዳዳ የሌለው ውስጡ ድፍን የሆነ ተብሎ የሚገለጽ አምላክ አለ ወይ? ባይዘወይ
ባለፈው አሁን ወንድማችን እፎይ አላህ ጭንቅላት አለው ወይ ብሎ ልጁን ሲጠይቀው አልተገለጸም ብሎ ነው የመለሰው። ስለዚህ ሊኖረውም ላይኖረውም ይችላል ማለት ነው። ሊትራሊ መልሳቸው ነው። አሁን ልጁ ተሳስቶ ምናምን አይደለም፣ ወይ የዲቤት ኢንቫይሮንመንት ስለሆነ ምናምን አይደለም። ቢረጋጉም ቢደነግጡም የሚመልሱላችሁ መልስ እሱን ባት አለው ይላል አምላካቸው። ባት በሚገለጥበት ቀን በመጨረሻው ቀን ሙስሊሞች አላህን ለይተው የሚያውቁት እውነተኛው አላህ ይሁን ፌክ አላህ ለይተው የሚያውቁት በባቱ ነው ይላል። ምናልባት እንግዲህ ዛሬ ባቱ ምን እንደሚመስል ካላወቁ የዛን ቀን እንዴት እንደሚያውቁ አላቅም። ምናልባት ሙስሊሞች የአላህ ባት እችን ትመስላለች የሚል ልዩ እውቀት ካላቸው እሱን ሊያጋሩን ይችላሉ። ግን መጽሐፋቸው ውስጥ የተጻፈው በመጨረሻው የትንሣኤ ቀን አላህ እነሱ ከሚያውቁት መልክ በሌላ መልክ ወደ እነሱ ይመጣል ይላል። እነሱ የሚያውቁት መልክ ምን አይነት ነው ሊነግሩን ይችላሉ? ያስቀድሞ የሆነ እውቀት አላቸው ማለት ነው። ከዛ ይመጣና የፈጠርኳችሁ እኔ ነኝ ይላቸዋል። ከዛ በኋላ ምን ይሉታል? አይ እኛ አናቅም ይሉታል። ለምን? እነሱ የሚያውቁት መልክ ስላልሆነ ማለት ነው። የተለየ መልክ ስለሆነ ማለት ነው። ከዛ በኋላ አላህ ባህቱን ይገልጣል ይላል። ከዛ ባህቱን ይገልጥና ያሳያቸዋል። ከዛ ይቺ ባትማ ያላህ ናት ይላሉ። በዚያች ባት ይለዩታል። ከዛ እሱን ማምለክ ይጀምራሉ ማለት ነው። አንተ እውነተኛው አምላካችን ይሉታል፣ በባቱ ለይተው አውቀውት። ስለዚህ ባት ያለው አምላክ ምን አይነት ነው? ከአካል ክፍል እንደው ባት ምን ያደርግለታል? ማለት ባት ማለት ያው ከጉልበት በታች ከቁርጭምጭሚት በላይ ያለው ይሄ የሚንጠለጠለው ስጋ ማለት ነው። ምን ያደርግለታል እሱ? ስለዚህ ባይዘው ይሄ አሁን በኢንካርኔሽን አኳየር አደረገው ምናምን የምንለው አይደለም። ይሄ ማለት ጌታችን ኢየሱስ ክርስቶስ ሰው ሆኖ ስጋ ለብሶ ወደ ምድር መጥቷል አይደል? ስለዚህ የሰው አካል ነበረው ጌታ ኢየሱስ ከኢንካርኔሽን የተነሳ ማለት ነው። የነሱ አምላክ ግን በዘላለም ውስጥ ነው እነዚህን የአካል ክፍሎች ይዞ የሚኖረው። አምላካችሁ መንፈስ ነው ወይንስ ቁስ ብላችሁ ብትጠይቋቸው መንፈስም አይደለም ቁስም አይደለም ብሎ ነው የሚመልሱላችሁ። መንፈስም ካልሆነ ቁስም ካልሆነ የለም ማለት ነው ጋይስ። አንድ ነገር ወይ ረቂቅ ነው ወይ ደግሞ የቁስ ዓለም ክፍል ነው። ረቂቅም ካልሆነ የቁስ ዓለም ክፍልም ካልሆነ ነን ኤግዚስተንት ነው ማለት ነው ጋይስ። ምናልባት ሳሚሻ እዚህ ላይ ሀሳብ ሊጨምር ይችላል። እሱም እስልምና ላይ የሚሰራ ወንድማችን ነው። ሳሚን ታውቀዋለህ አይደል? ኤርሚ ማነው ሳሚ? ይኸው እዚህ ጋር አይዛያ 48 የሚለው አላውቀውም። የእኛ ዌብሳይት ላይ በጣም ጎበዝ ልጅ ነው። እሺ ወንድማችን እንዴት ነህ? ያው ብዙ እስልምና ላይ ከነዳኒ ጋር እንሰራለን እግዚአብሔር በረዳ መጠን። አሁን ዳኒ ያላችሁ ነገር በሙሉ በጣም ትክክል ነው። ብዙ ክርስቲያን ኢቭን ትልቅ የምትሏቸው ክርስቲያኖች አላህ መንፈስ እንደሆነ ነው የሚያስቡት። ግን አላህ መንፈስ አይደለም። አላህ መንፈስ ነው የሚልም የቁርአን አንቀጽ የለም። እነሱ አላህ ሊትራሊ የሰውነት ክፍሎች አሉት ብለው ነው የሚያምኑት። ከዛ በፊት ግን አንድ ነገር ልናገር። እኛ በክርስትና እግዚአብሔር እንደ እግዚአብሔር የሰውነት ክፍሎች አሉት ብለን አናምንም። መለኮት ረቂቅ ነው፣ ሰማይና ምድርን የሞላ ባህሪ ነው፣ መንፈስ ነው። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 ላይ ሰማይና ምድርን የሞላሁ እኔ ነኝ ይላል። እንዲሁም መዝሙር 125:2 ላይ ተራሮች ከተማን እንደሚከቡ እግዚአብሔር በሕዝቡ ዙሪያ ነው ይላል። እንዲሁም መዝሙር 139 ላይ ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ሲኦልም በወርድ አንተ በዚያ አለህ ይላል። እግዚአብሔር ሰማይና ምድርን የሞላ ነው፣ በሲኦል ውስጥም ያለ ነው። በኢንተርምስ ኦፍ ፕሬዘንስ መንፈስ ነው። ስለዚህ እዚህ ነው እዛ ነው አይባልም። በሁሉ ስፍራ አለ፣ አይታይም፣ አይዳሰስም። ረቂቅ መንፈስ ነው። የሰውነት ክፍል ቢኖረው ያ የሰውነት ክፍሉ የት ነው የሚሞላው? አሁን ምሳሌ እኔ እጅ አለኝ። ያ እጄ ግን ለምሳሌ የሆነ ኩባያ ውስጥ ወይ ደግሞ የሆነ እንትን ውስጥ አይገባም። ምክንያቱም እጄ የሆነ ስፔሲፊክ ቅርጽ ነው የሚያስፈልገው። ከዛ ቅርጽ ውጭ ሊገባ አይችልም፣ ሊወጣ አይችልም።
እግሬም እንደዛው። እግዚአብሔር ግን ቅርጽና መልክ ስለሌለው በሁሉ ስፍራ ሊኖር ይችላል። እጅ እግር ቢኖረው ሰውን ሁሉንም ስፍራ ባልሞላ ነበረ። ደግሞ መንፈስ ነው፣ አይታይም፣ አይዳሰስም። ስለዚህ እኛ መለኮት እንደ መለኮት የሰውነት ክፍሎች አሉት ብለን አናምንም። ይሄ በቴዎሎጂ ቋንቋ ዲቫይን ሲምፕሊሲቲ ይባላል። እግዚአብሔር የሰውነት ክፍል የለውም፣ ከተለያዩ ነገሮች የተገጣጠመ አይደለም፣ መንፈስ ነው። መንፈስ የሆነ ብቻ መለኮት ነው። እጅ እግር ሰውነት አይን የለውም። ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ እንዴት ነው ሰውነት የኖረው ስንል ስጋ ሰውነትን የራሱ ስላደረገ ነው። ኦኬ ከመለኮት ጋር ዩናይትድ የሆነው ሰውነት እንጂ አካል ያለው ራሱ መለኮት አይደለም። መለኮታዊውን ባህሪ ያለ፣ ሰዋዊውን ባህሪ ያለ። ሰዋዊው ባህሪ ነው እጅ እግር ያለው ከመለኮቱ ጋር የተዋሃደው ከመለኮታዊ ባህሪ ጋር ዩናይት ያደረገው ሰውነት እንጂ እጅ እግር ያለው ራሱ መለኮታዊ ባህሪ እጅ እግር የለው። ስለዚህ እኛ መለኮት እንደ መለኮት ቦዲ ፓርት አለው ብለን አናምንም። ለዛም ነው በነገራችን ላይ ራሱ ጌታችን ኢየሱስ ክርስቶስ ወልድ በሁሉ ስፍራ ይገኛል ተብሏል። መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል ይላል። ኦገስቲን ያንን ክፍል ጠቅሶ የእግዚአብሔር መልአክ የሚባሉ በብሉይ ኪዳን ወልድ ነው። እሱ በሚፈሩ ሰዎች ዙሪያ ይሰፍራል ብሏል። ማለትም አንዱ አካል አንዱ ማንነት በብዙ ሰዎች ዙሪያ ይሰፍራል። በብሉይ ኪዳን የተነገረው ነው። በነገራችን እዛ ይሰፍራል የሚለው የዕብራይስጡ ቃል ብትመለከቱት ለራሱ ለእግዚአብሔር ጥቅም ላይ የዋለው ቃል ነው። መዝሙር 125:2 ላይ መዝሙር 34:7 እና መዝሙር 125:2 ስትመለከቱት ያው አንድ ቃል ነው። እንዲሁም በአዲስ ኪዳን ኤፌሶን ምዕራፍ 4 ከቁጥር 7 እስከ 10 ላይ እንደ ክርስቶስ የጸጋ ስጦታ መጠን ለሁላችን ሰጠን ካለ በኋላ ምርኮ ማረከ ወደ ላይ ማድረግ ካለ በኋላ ይህ ያደረገው ወደ ታች ወርዶ ካልነበረ ታዲያ እንዴት ወደ ላይ ወጣ ይልና ይህ ወደ ላይ የወጣው ሁሉን ይሞላ ዘንድ ደግሞ ወደ ምድር የወረደው ይላል። ሁሉን ይሞላ ዘንድ ሰው ክርስቶስ ሁሉን ይሞላል። አያችሁ፣ ለምንድን? መለኮት ነው፣ አምላክ ነው። ስለዚህ በመለኮቱ ሁሉን በሁሉ ቦታ ይገኛል። ለዛም ነው ማቴዎስ ወንጌል ምዕራፍ 18 ከቁጥር 19 እስከ 20 ላይ አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በዛ እገኛለሁ ያለው። የትም ቦታ ብትሰበሰቡ እገኛለሁ። ለምን? ሰማይና ምድርን ስለምሞላ ከአባቴ ጋር በአንድ አምላክነት ማለት ነው። እንዲሁም ዮሐንስ ወንጌል 3:13 ላይ ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም እርሱም በሰማይ የሚኖር የሰው ልጅ አለ። በምድር እያለ እንኳ በሰማይ ያለው ብሏል። እንግሊዝኛው የምትመለከቱት the son of man who is in heaven በፕሬዘንት ቴንስ ነው ያለው። በምድር እያለ እንኳ በሰማይ ያለ። ለምን? በሁሉ ቦታ ስለሚገኝ። ሶ በመለኮቱ ነው ይሄን ያለው። ራእይ 1 ላይም ይሄ ተገልጿል። ራእይ 1 ላይም በሰባቱ መቅረዞች መካከል ሲመላለስ አየሁት ይልና ሐዋርያው ዮሐንስ እዛ ቁጥርታችን ላይ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። which means ጌታችን ኢየሱስ ክርስቶስ በሰባቱ አብያተ ክርስቲያናት መሀል ይመላለስ ነበር። እንዴት ነው አንድ አካል በሰባት አብያተ ክርስቲያናት በአንድ ጊዜ በሰባት አብያተ ክርስቲያናት መካከል ሊገኝ የሚችለው ስንል በሁሉ ስፍራ ስለሚገኝ ነው። ሶ ለምን በመለኮቱ አይገደብም? ምክንያቱም ኢየሱስ በመለኮቱ መንፈስ ነው። ይኸውላችሁ በሰውነቱ ስጋ ነው። ይሄ የራሱን አስዩም ያደረገው ከድንግል ማርያም የነሳው ስጋ ሰውነት ስጋ ነው። መለኮቱ ግን መንፈስ ነው። ለዛ ነው አንደኛ ቆሮንቶስ 15:45 ላይ ኋለኛው አዳም ግን ሕይወት የሚሰጥ መንፈስ ሆነ ይላል በመለኮቱ። እንዲሁም ሁለተኛ ቆሮንቶስ 3 ቁጥር 14-18 ላይ ጌታ ግን መንፈስ ነው ይላል፣ ክርስቶስን ማለት ነው። ስለዚህ እኛ መለኮት አካል አለው ብለን አናምንም። መለኮት የተዋሃደው ስጋ የስ አካል አለው፣ ራሱ መለኮት ግን አካል የለውም። ኦኬ። ስለዚህ በክርስትናው ዘንድ ያለው እይታ ይሄ ነው። ወደ እስልምና ስንመጣ ግን ምን መረዳት ያለብን ነገር ምንድን ነው? አላህ መንፈስ ነው የሚል ነገር የለም። እግዚአብሔር መንፈስ ነው ይላል ዮሐንስ 4:24 ላይ። አላህ ግን መንፈስ ነው የሚል ነገር የለም። ክርስቲያኖች በደንብ አስተውሉ። አላህ መንፈስ ነው የሚል ነገር የለም። ሲቀጥል አላህ በሁሉ ስፍራ ይገኛል የሚልም ጥቅስ የለም። አንዲት የሆነ የሚጠቅሷት ሱራ አለች፣ ግን እዛ ጋር ሙፈሲሮቻቸውን ኢብን ከቲር የምትመለከቱት ሁሉንም ያካብባል የሚለው በእውቀቱ ነው ብለው ነው የፈቱት ሜይንስትሪም እንትኖች። which means አካሉ ዛአቱ ማለት ባህሪው ማለት ነው። ከአርሽ በላይ አርሽ የሚባል ቦታ አለ ብለው ያምናሉ። ከሰማይ በላይ አካሉ እዛ ነው ያለው፣ ግን ያያል፣ ይሰማል። ልክ ነው። አሁን ለምሳሌ ፎቅ ላይ ቁጭ ብዬ ከሩቅ ያለውን ነገር እንደማየው ከሩቅ ያለውን ነገር መስማት እንደምችል አላህም ከአርሽ ሆኖ ያያል፣ ይሰማል እንጂ እሱ ራሱ ባህሪው እዚህ ምድር ላይ በሁሉ ስፍራ ይሞላ ነው ብሎ ያምኑ። ሲቀጥል ደግሞ እጅ እግር አለው ይላል። አያችሁ፣ እጅ እግር አለው ይላል። እንዲሁም ሱረቱል ሰዋድ ላይ በሁለት እጅ የፈጠርኩትን አደምን ነው የሚለው። በሁለት እጅ የፈጠርኩትን ስፔሲፊክሊ ሁለት እጅ ይላል። ኦኬ። ሶ ወሃቢዮቹ በተለይ አሁን እስልምና አንድ አይደለም። ራባ አንድ ሚት ብታርቅ ጥሩ ነው። ድምጽ እያስተጋባ ነው። ራባ ሚት አርግ
ዋሃብያ የሚባለው ሰው አንድ ሚት አድርግልን ራባ ዋሃብያ የሚባለው ሴክት ሁሉ ነገር ሊትራሊ ነው የሚወስዱ እና እነሱ ምንድነው አርጊው የሚያደርጉት አላህ መንፈስ ነው የሚል ነገር ቁርአን ላይ የለም። አላህ በሁሉ ቦታ ይገኛል የሚል የለም። ነገር ግን ባት እንዳለው ተገልጿል፣ እጆች እንዳሉት ተገልጿል። ስለዚህ ኢምቦዲድ ደግሞ ከአርሽ በላይ ነው ያለው ብሎ ያምናሉ። ሱረቱል ጣሃ ምዕራፍ 20 ቁጥር 5 ላይ አላሁ አለል አርሽ ኢስተዋ ይላል። አላህ ላይ አርሽ ላይ ተደላደለ ይላል እና እዛ ነው ያለው ብለው ነው የሚያምኑት። ሊትራሊ በቃ ተንጠልጥሎ እዛ ያለ በቃ የሆነ ኢምቦዲድ ቢንግ ነው፣ መንፈስ አይደለም። የሰውነት ክፍሎች አሉት። አሁን እኮ ባለፈው እፎይ ሲጠይቀው የነበረው ጥያቄ ለእኛ ለክርስቲያኖች ብዙም ትርጉም ላይሰጥ ይችላል። ለእነሱ ግን ከባድ ጥያቄ ነው። በነገራችን ላይ ክርስቲያኑ ብዙም ሬዞኔት ላያደርገው ይችላል። ለእነሱ ግን ሲሪየስ ጥያቄ ነው። ምክንያቱም በቁርአን ብቻ የተገለጸውን ነው የምንከተለው፣ ያልተገለጸውን አንከተልም ነው የሚሉት። ኦኬ አላህ እጅ አለው፣ አዎ እጅ አለው። ባት አለው፣ አዎ ባት አለው። ጭንቅላት አለው፣ አሁን አለው ቢል አላህ ጭንቅላት አለው የሚል የቁርአን አንቀጽ ስጠኝ ሊል ነው ሊባል ነው። የለውም ቢል ደግሞ ጭንቅላት የሌለው አምላክ ላይ መልኩ ነው። እጅ ኖሮት እግር ኖሮት ማለትም ባት ኖሮት ግን ጭንቅላት የሌለው ኦልሞስት ላይ አንገተ ቆራጥ አይነት ነገር አምላክ ሊያመልኩ ነው። ለዛ ነው አልተገለጸም ብሎ ያለፉ። አሁን ለእኛ ምንም ላይ መስለን ይችላል። ይኸውላችሁ አንድ ነገር እንገራችሁ፣ እስልምና ጥንቃቄ ይፈልጋል። ማለትም እዚህ ለእኛ ሲምፕል የሚመስሉ ነገሮች ለእኛ በጣም ይሄ ሎ ሌቭል ቤዚክ ኦልሞስት ነንሴንስ የሚመስሉ ነገሮች እነሱ ጋር ግን ሲሪየስ ኢሹዎች ናቸው። ስለዚህ አሁን ለምሳሌ መሐመድኛ ጋር ከ9 ዓመት ልጅ ጋር ትዳር መሰረተ ማቲ ከ9 ዓመት ልጅ ጋር ግንኙነት አድርገናለን ይዘገና አናውቃለሁ። ግን ሰውየው ያርግ ለእኛ ምንም ሬዞኔት አያደርግም። ለእነሱ ግን ትልቅ ይሹ አለው። ማለትም መልካም መከተል የሚሉት ሰውዬ ከ9 ዓመት ልጅ ጋር ሪሌሽን አድርጓል። ወደ አላህም ኬስ ሲመጣ እንደዛ ነው። አያችሁ፣ ወደ አላህም ኬስ ሲመጣ እንደዛ ነው። እግር አለው ማለትም ባት ማለት ነው። እጅ አለው ግን ጭንቅላት የለውም። ማለትም ጭንቅላት ይኖረው አያውቁም። አያችሁ፣ ይሄ በጣም ትልቅ ሲሪየስ ኢሹ ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ደግሞ ከዚህ በኋላ አንድ ነጥብ ጨምሬ ለዳኒ ሰጠዋለሁ። ሁለተኛው ነጥብ ይሄ ፊሎሶፊካሊ ችግር ያመጣል። ፊሎሶፊካሊ ችግር ያመጣል ከተባለ እንዴት ነው የሚያመጣው ካልን አላህ ባት ካለው ሪሊ ባት ካለው ያ ባቱ የት ነው ያለው? ምክንያቱም አንድ ቦዲ ፓርት አንድ የሰውነት ክፍል ካለ ያ የሰውነት ክፍል የሚኖርበት ቦታ ያስፈልጋል። a place where that body part exists is a must። ስለዚህ ባት ካለው ባቱ የት ነው የነበረው? አያችሁ፣ ያ የሰውነት ክፍል የት ነው ያለው? አላህ እጅ ካለው እጁ የት ነው የነበረው? which means ቦታ የግድ ያስፈልገዋል። ቦታ ያስፈልገውም ግን የሰውነት ክፍል አለ፣ ይጋጫል። የሰውነት ክፍል ካለው ያ የሰውነት ክፍል የሚኖርበት ቦታ የት ነው? ኦኬ፣ ደግሞ አሁን ፊዚሲስቶቹ እንዳረጋግጡት ቦታ ፍጡር ነው፣ ራሱ ቦታ ፍጡር ነው። መጽሐፍ ቅዱስን በነገራችን ላይ ቦታ እንደተፈጠረ ይናገራል። እግዚአብሔር ሰማይና ምድር ፈጠረ ሲል ምድር ቦታ ናት። እግዚአብሔርስ በቦታ አይገደብም፣ ሰማይና ምድር የሞላ ነው። ስለዚህ ቦታ የማያስፈልገው አምላክ ቦታን ፈጠረ። እሱ ራሱ ግን ቦታ ካስፈልገው የቦታ ፈጣሪ ሊሆን አይችልም። እሱ ራሱ ቦታ ያስፈልገዋል። ኦኬ፣ ስፔሻል ቢይንግ ካናት ብሪንግ አባውት ስፔስን ብሪንግ አባውት ለማድረግ ስፔስለስ መሆን አለበት። ስለዚህ ይሄ ፊሎሶፊካሊ የዋሃብዮች አምላክ ባይ ዴፊኒሽን አምላክ ሊሆን እንደማይችል ያሳያል። ፊሎሶፊካሊ ሳውንድ አይደለም። ሲቀጥል ደግሞ ምናልባት ከዚህ ቀጥሎ ልናቀርበው እንችላለን፣ ሰፊ ርዕስ ነው። ያህዌን አይደለም። አሁን ቅድም ዳኒም ለመናገር እንደሞከረው እስልምና አንድ አይደለም። ዋሃብዮቹ ይሄ የሰውነት ክፍል ይሄ ይገጣጠም ይለያይ የማይታወቅ ግን የሰውነት ክፍል ያለውን አላህ ነው የሚያመልኩት። አህባሾች ደግሞ ሌላ አላህ ነው ያላቸው፣ በጊዜ በቦታ የማይገደብ የሰውነት ክፍሎች የሌሉት አላህ ነው ያላቸው። የተለያየ አላህ ነው። ምንም አንድ ነው ቢሉም ውሸት ነው። ምክንያቱም እኔ አንድ ነገር በቦታ ይገደባል ብዬ ሌላ ሰው በቦታ አይገደብም ካለ፣ እኔ አንድ ነገር የሰውነት ክፍሎች አሉት ብዬ የለውም ካለ አንድ ሊሆኑ አይችሉም። ሌላ ሰው ደግሞ የለውም ካለ አንድ ሊሆኑ አይችሉም። እንትን እንደማለት ከሆነ ለምሳሌ ቀላል ምሳሌ ልስጣችሁ። እኔም ዳኒም አበበን እናውቀዋለን። እኔም አበበን አውቀዋለሁ፣ ዳኒም አበበን አውቀዋለሁ አለ እንበል። ፎር አርጊመንት ሴክ ነው የምላችሁ። ከዚ በኋላ አበበ ምን አይነት ነው ስባል እኔ ቀይ ነው ረዥም ነው ቀጭን ነው አልኩ። ቀይ ነው ረዥም ነው ቀጭን ነው አልኩ። ዳኒ ደግሞ አበበ ማን ነው ሲባል ጥቁር ነው አጭር ነው ወፍራም ነው አለ። የኔ ረዥም ነው ቀይ ነው ቀጭን ነው የኔ አበበ፣ እኔ የማውቀው አበበ። ዳኒ የሚያውቀው አበበ ደግሞ አጭር ነው ወፍራም ነው ጥቁር ነው። ስማቸው ግን አንድ ነው። መገለጫዎቻቸው ግን ኦን ፈንዳሜንታል ቤሲስ ይለያያሉ። የዋሃብያውና የአህባሹ አላህ ማለት ያ ነው። የዋሃብያው አላህ የሰውነት ክፍል አለው፣ ባት አለው፣ እጅ አለው። ኦኬ፣ ጭንቅላት ይኖረው ነው አይታወቅም፣ ትከሻ ይኖረው ነው አይታወቅም። ግን እነዚህ የሰውነት ክፍሎች አሉት፣ በቦታ ይገደባል። እላይ ነው ያለው፣ ከአርሽ በላይ ነው ያለው፣ ምድር ላይ የለም። የዋሃብያዎቹ አላህ ደግሞ የሰውነት ክፍል የለውም። ኦኬ፣
አርሽ ላይ ብቻ ሳይሆን በምድር ላይም በሁሉ ቦታ ላይ አለ። ስለዚህ ሁለቱ አላህ እንዴት ነው ሁለቱ አላሆች እንዴት ነው አንድ አላህ የሚሆኑት? አይሆኑም። ስለዚህ የተለያየ አምላክ ነው ያላቸው፣ የተለያየ ሃይማኖት ነው ያላቸው። አንድ አምላክ ነው ካሉ እንግዲህ እንዴት ሊሆን እንደሚችል ያሳዩናል። ግን ከዚህም በላይ ሁለቱም ግን የነቢያትን አምላክ አያመልኩም። ለምንድን? ያህዌን አይደለም የሚያመልኩት። ምናልባት አሁን ቀጥ እያሳያቸዋለሁ። እኛ ያህዌ አምላክ ለመሆኑ ከመጽሐፍ ቅዱስ ውጭ ማስረጃ አለን። ኤርሚም ሌሎቻችሁም እንዲስ መናገር የምፈልገው ለእኛም ይሄ ሬሌቫንት የሆነ ነገር ነው። መጽሐፍ ቅዱስ ውስጥ የሚናገሩት ታሪኮች ብታምኑ ባታምኑ አብዛኞቹ በታሪካዊ ማስረጃ አላቸው። ለምሳሌ ኢያሱ ምዕራፍ 8 ላይ የሰራው መሰዊያ ተገኝቷል። ይህን ታውቃላችሁ? ኢያሱ ምዕራፍ 8 ላይ የሰራው መሰዊያ በስነ ቁፋሮ ጌባል ተራራ ላይ አግኝተውታል። ዘዳግም 27 ላይ ሙሴ እስራኤላውያንን ድንጋይ ላይ ጻፉ ብሎ ያዘዛቸው ጽሁፍ በአምላካችሁ በእግዚአብሔር ተረግማችኋል የሚለው ጽሁፍ በኋላም ኢያሱ 8 ላይ የጻፉት ጽሁፍ ተገኝቷል ጌባል ተራራ ላይ። የዘዳግም 27 እና የኢያሱ 8 ላይ ያለው ድንጋዩ ላይ ጻፉ የሚለው ታሪክ ተገኝቷል። ያህዌ የሚል ስም ነው ያለው እዛ ጋር። ኦኬ ከዴድ ሲ ስክሮሉ 400 ዓመት በፊት የሚቀድም የመጽሐፍ ቅዱስ ጥቅል ተገኝቷል። ኬቴፊኖም ይባላል። ከዛሬ 2600 ዓመት በፊት የነበረ ነው። ሁለት ጥቅሎች ናቸው። በኢሳያስ ዘመን የነበረው ኦሪት ነው። እሱ ተገኝቷል። እዛ ጋር ያህዌ ነው የሚለው ቃል በቃል። የንጉሥ ሕዝቅያስን ስም የያዘ ማህተም ተገኝቷል። በጣም ብዙ ማስረጃዎች ናቸው። በግብፅ ምድር እስራኤላውያን ጥንት ያኔ በበረሃ በነበሩበት ምንድነው በባርነት በነበሩበት ጊዜ ዘሻሶ ኦፍ ያህዌ ወይም ደግሞ የያህዌ ዘላኖች ብለው የጻፉት ጽሁፍ አርኪኦሎጂካል ፋይንዲንግ ተገኝቷል። በማስረጃ ላሳያችሁ እችላለሁ። ከዛሬ 3700 ዓመት በፊት የነበረ ግብፅ ምድር። እኛ ያህዌ አምላክ ነው ስንል መጽሐፍ ቅዱሳዊ ማስረጃ አለን፣ ደግሞ ከታሪክ ውጭ የሆነ ማስረጃ አለን። በደንብ አስተውሉ። ስለዚህ አንደኛ መጽሐፍ ቅዱስ ብቻውን ከቁርአን ይበልጣል። ለምን እንደሆነ እንገራችሁ። መጽሐፍ ቅዱስ ብቻውን ከቁርአን የሚበልጠው ቁርአን ምንድን ነው ከተባለ አንድ ሰው ነው አላህ ወይም ደግሞ አምላክ። እንግዲህ እሱ አላህ አምላክ ነው ብሎ የሚያምነው አምላክ የቀደሙትን ነቢያትና ሐዋርያትን ንግግር የያዘን መገለጥ አወረደልኝ። አምላክ ለእኔ ያወረደው መገለጥ የቀደሙትን ነቢያትና ሐዋርያት ንግግር የያዘ ነው ብሎ አንድ ሰው ነው የተናገረው። ስለዚህ አሁን የሙሴን ንግግር አምጡ ስትላችሁ ሙስሊሞች ቁርአን ነው የሚጠቅሱላችሁ። ኦኬ ግን ቁርአን ማለት ምንድን ነው? መሐመድ የቀደሙትን ነቢያትና የሐዋርያትን ንግግር ያዘለን መገለጥ ያካተተን መገለጥ አወረደልኝ ነው እንጂ ያለው መሐመድ የነሱ መጽሐፍ እያመጣ አይደለም። እኛ ግን የራሳቸው መጽሐፍ ነው። የዳዊት መጽሐፍ የዳዊት መጽሐፍ አለን፣ የሙሴ መጽሐፍ የሙሴ መጽሐፍ አለን፣ የኢሳያስ መጽሐፍ የኢሳያስ መጽሐፍ፣ ከነቢያት ከሐዋርያት ደግሞ የዮሐንስ መጽሐፍ አለን፣ የጴጥሮስ መጽሐፍ አለን፣ የጳውሎስ መጽሐፍ አለን። ስለዚህ መጽሐፍ ቅዱስ ፈርስት ፕራይመሪ ሶርስ ነው። በዚህ ብቻ ከቁርአን ይበልጣል፣ በዚህ ብቻ። ሁለተኛ ግን በምንድን ነው የሚበልጠው ከተባለ መጽሐፍ ቅዱስ ለሚናገረው ነገር ውጫዊ ማስረጃዎች አሉ። እንግዲህ ማስረጃ በሁለት ይከፈላል፣ ውስጣዊና ውጫዊ። ኢንተርናልና ኤክስተርናል ኤቪደንስ ይባላል። ኢንተርናል ኤቪደንስ ብቻ አይደለም ያለን፣ ኤክስተርናል ኤቪደንስም አለን ያህዌ ለመሆኑ። ይሄ እስልምናን ሙሉ ለሙሉ ዲበንክ ያደርገዋል። ለምን? የሚያመልኩት አምላክ ያህዌ አይደለም። ቀደም ዳኒ ሲላችሁ እንደሰማችሁት ኤሎሃ፣ ኤሎሂም፣ ኤል እነዚህ ጄኔሪክ ስያሜዎች ናቸው። ለጣዖትም ለእግዚአብሔርም ለእውነተኛው አምላክ ለያህዌም ሊሰጡ ይችላሉ። መለያው ያህዌ ነው። የሚገርማችሁ መለያው ያህዌ ነው። ያህዌ ነው ወይስ አይደለም? ኤል ሊባል ይችላል፣ ኤሎሂም ሊባል ይችላል፣ ኤሎዋህ ሊባል ይችላል። አያግባን። ወይም በአረማይክ አላህ ሊባል ይችላል። እሱ አይደለም ነጥቡ። ያህዌ ነው ወይስ አይደለም ነው መለያው። ይሄ ዲሊኔቲንግ ፖይንት ወይ ደግሞ መለያው ዲስቲንጉሽንግ ፋክተሩ ያህዌ መሆኑ ነው። ያህዌን ካልሆነ ጣዖት ነው፣ አለቀ። እኛ እኮ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ አምላክ ነው የምንለው እኮ ያህዌ ነው። ያህዌ ስለሆነ እኮ ኤርምያስ 23 5-6 ላይ ያህዌ ተብሎ ጠርቷል። ዘካርያስ 14 ላይ ያህዌ ተብሎ ጠርቷል። ዘካርያስ 10 ላይ ያህዌ ተብሎ ጠርቷል። ብዙ ቦታ ላይ ኢሳይያስ 68 ላይ ያህዌ ተብሎ ጠርቷል። በነገራችን ላይ በብሉይ ኪዳን ሌላ ጊዜ በስፋት እናያለን። ሚክያስ 4:7 ላይ ያህዌ ተብሎ ጠርቷል። ብሉይ ኪዳን ላይ በተደጋጋሚ በነገራችን ላይ ስለ መሲሁ በተደጋጋሚ ያህዌ ተብሎ ጠርቷል። ግን እኛ ስለ ያህዌ እያወራ እንደሆነ ስለማናውቅ ኦኬ። ስለዚህ ያህዌ ከሆነ እግዚአብሔር እውነተኛው አምላክ ነው፣ ካልሆነ ጣዖት ነው። አላህ ያህዌ ነው አይደለም። አላህ ያህዌ ነው የሚል አንድ ቁርአን አንቀጽ የለም። አላህ ያህዌ ነው የሚል አንድ ሐዲስ የለም። ሲራ የለም፣ ተፍሲር የለም፣ የአቂዳ መጽሐፍ የለም። ከአላህ 99 ሰዎች መካከል ያህዌ አይደለም፣ አንዱ አይደለም። እንዲሁም ሲያመልኩም ኢባዳ ሲያደርጉም ያህዌ ብሎ ያመልኩም እና ስለዚህ አላህ ጣዖት ነው። ለምን? ያህዌን ስላልሆነ። በቦታ የሚገደብ አይገደብ። የሐባሹም የዋሃብያውም ጣዖት ነው። ለምን? ያህዌን አይደለም። ጠቅላላ የያህዌን ካራክተሪስቲክስ ወስጄ ግን ያህዌ አይደለም ካልኩ ያ ነገር ጣዖት ነው፣ ያህዌን ባለመሆኑ ማለት ነው። እና ይሄን ለማለት ነው። ምናልባት ካስፈለገ ውጭ ማስረጃዎችን ቀጥዬ አሳያችኋለሁ። ሶሪ ካረዘምኩት።
ቀጥሉ። ዳኒ ቀጥል። ኤርሚ ወደ አንተ። እሺ ቴንኪዩ። እውነት አላውቀውም ነበር ወንድም ዳንዬ ስላስተዋወቀኝ ቴንኪዩ። ደግሞ ፎሎ አድርጎኛል። ፎሎ ባክ መልሼ እልሃለሁ። ኦኬ ቴንኪዩ። ተባረክ ወንድማችን። እንደዚህ በእውቀት ላይ የተመሰረተ ነገር ማውራት ለእያንዳንዱ ሰው ይጠቅማልና ካላችሁ ሙስሊሞች መምጣት ትችላላችሁ። እስልምና ከመሐመድ በፊት ነቢያት ነበሩት ወይ? ብዙ ጊዜ የጠየቁት ነው። ከዚህ በፊትም አንዱ የጠየቁትኝ ለምሳሌ አላህ እውነተኛ አምላክ ከሆነ እስራኤልን ከግብፅ ምድር መርቶ ያወጣ ማን ነው ብዬ ጠይቄ ብዙዎቹ መጥተው ተሳድበው ነው የሄዱት። አሁን ተሳዳቢ አይደለም የሚያስፈልገው፣ ቆሞ በእውቀት የሚያወራ ነው። እና ቴንኪዩ ደግሞ በዚህ ጉዳይ ላይ በትጋት የምትሰሩ ወንድሞች ስላላችሁ ማለት ነው። እሺ እውነተኛ ብርሃን ግን በጌታ ትመስለኛለህ አንተ ወንድም። ከዚህ በፊት መታየት ይመስለኛል። አልተሳሳትኩ ማለት? ልክ ነህ። እሺ ወንድማችን። አትሰም ፖይንት ደግሞ የሚነሱ አንዳንድ የሚያስቁ መከራከሪያዎች ስላሉ እነሱ ላይ ትንሽ ነገር ልበል። እኔም አላህ ሊትራሊ በተጠቀሰበት አጠቃቀስ ያሉት አካላትና ቅድም ወንድማችን እየጠቀሰ እንደነበረው በእውቀቱ እንጂ በአካል በሌለበት ዓለም ላይ ገዢ በሆነበት አቆጣጠር ውስጥ ቃል በቃል የተጠቀሱ ስያሜዎቹን ቃል በቃል ይዟቸው ይኖራል። ስለዚህ አላህ እጅ እንዳለው ባት እንዳለው ግልጥ ነው። በቂያማ ቀን አላህ ባቱን እንደሚገልጥላቸው ያምናሉ። ስለዚህ ባት አለው፣ የሚገለጥ ባት ነው ያለው እና እንደዚህ ያሉ ሊትራል ወርዲንጎችን ተጠቅመው አላህ ጣት እንዳለው እየተረዱ ከዛ ደግሞ መጽሐፍ ቅዱሳችን አንትሮፖሞርፊክ በሆነ ወርድ ወይም ደግሞ አንትሮፖሞርፊክ በሆነ አሰያየም በአማርኛው ምን እንደምንለው ሶሪ ለምንትን ለማለት ግን ይሄ ሰዋዊ ባህሪን ለሰው ማለት ለሰው እንደ ሰው ሊያስረዳ ሰዋዊ አካላትን ተጠቅሞ ሰው የሚገብራቸውን ግብራት ለማብራራት እግዚአብሔር የሄደበትን ርቀት የአካላቱ መገለጫዎች አድርገው የሚሄዱበት ርቀት ደግሞ ክርስትናን አለማወቅና አለመረዳት በየትኛውም የአይሁድ ኮንቴክስት በየትኛውም የክርስትና ኮንቴክስት የማይሰጥ ትርጓሜን መስጠት ነው። ስለዚህ እግዚአብሔር በሆነበት ሴንስ አላህን ሊሆን እንደማይችል አላህ እግዚአብሔርን ሊሆን እንደማይችል ትክክለኛ ማስረጃዎቻችን ናቸው። ስለዚህ ክርስትና ውስጥ የምንጠራው እግዚአብሔር በእግዚአብሔር ጣት መልካምን ማድረግ ሲባል እግዚአብሔር ጣት አለው ማለት አይደለም። ይልቁንም አንትሮፖሞርፊክ በሆነ መንገድ የተጠቀሰ ቃል። ለምሳሌ ለልጅ እንደ ልጅ እንደምናስረዳው ለሰው እንደ ሰው እግዚአብሔር ራሱን አስረዳ እንጂ እንደ ሰው አይደለም። እግዚአብሔር ጣት ያለው ዓይን ያለው እጅ ያለው ፊት ያለው አይደለም። እግዚአብሔር ሙሉ ዓለሙን በሙሉ ዓለሙ ላይ ያለ በሁለንተናው ሁሉም ስፍራ ያለ አምላክ ነው። ስለዚህ የማይሰፈር የማይቆጠር ከዚህ እስከዚህ የማይባል ፊትና ጀርባ የሌለው ነው። እግዚአብሔር ከላይና ከታች የማይባል ከጎንና ከጎን የማይባል ጊዜ ቀመር የማይወስነው አምላክ ነው። እግዚአብሔር የዘላለም አምላክ ነው። በስፍራ በቦታ በሁኔታ የማይገደብ ነው። ስለዚህ ይህን መለኮታዊ ባህሪ የያዘው እግዚአብሔር ለተገዳቢዎቹና ውስን አእምሮ ላለን ለኛ በተገዳቢ መንገድ የገለጠልንን አገላለጥ እግዚአብሔር ተገዳቢ እንደሆነ የምንገልጥበት የትኛውም ሴንስ የለም። ስለዚህ እግዚአብሔር አንድ ትልቅ ሰው ለልጅ እንደ ልጅ እንደሚያወራው ለሰው እንደ ሰው አወራ። አንድ ቤተክርስቲያን አባት እንደውም እግዚአብሔር እንደ ምሕረቱ ባለጠግነትና ለኛ እንዳለው ርህራሄ ይህንን እንደተጠቀመን ያብራራው። ስለዚህ በመጽሐፍ ቅዱስ የምናገኘው እግዚአብሔር ሰዋዊ አካላትን በጠቀሰበት አጠቃቀስ ውስጥ እነዚያ ግብራት እንዳሉት እንጂ እነዚያ አካላት እንዳሉት እየጠቀሰ አይደለም። ለምሳሌ እግዚአብሔር ዓይኖች ብሎ ሲናገር ወይም የእግዚአብሔር ዓይኖች በምድር ዙሪያ እንደሚመለከቱ ሲናገር ሊትራል መዋቅር ያለው ብሌን ያለው ዓይን አለው ማለት አይደለም። ይልቁንም ያያል ማለት ነው። ስለዚህ የማየትን ግብር በሚከውነው በሰው ልጅ አካል እግዚአብሔር እንደሚያይ እየተናገረ ነው። ስለዚህ ለልጅ እንደ ልጅ እንደምናስረዳው ለሰው እንደ ሰው ያስረዳበትን መንገድ እግዚአብሔር ሰዋዊ አካል አለው ብለን እንድንወስነው አያደርጉንም። ይህንን የመጽሐፍ ቅዱስ ትርጓሜዎች የቤተክርስቲያን አባቶች ስኮለርስ የሚጠቀሙት ትርጓሜና አካሄድ። ስለዚህ አላህ እግዚአብሔርን የሚሆንበት ቅንጣት ታክል ደግሜ እላለሁ፣ ቅንጣት ታክል ሞራል የለውም፣ ማንነት የለውም። በፍጹም ከእግዚአብሔር ጋር ሊነጻጸር የሚችልበት ከመሐመድ በፊት የነበረበት ጊዜም የለው።
ስለዚህ መሐመድ ያስተዋወቀውን አላህ ወይም ደግሞ በአጭር ቃሉ መሐመድ ያስተዋወቀውን ጣዖት እግዚአብሔር እንደሆነና በአይሁዳውያን ነቢያት አስቀድሞ በነበሩ በእግዚአብሔር ነቢያት እንደተተረከ መናገር ሊትራሊ ይሄ ቀልድ ነው። ራሱ መሐመድ ለቀባሪው የሚያረዳበትን አረዳድ በትክክል የማያውቅ ሰው ነው። አይሁድንና ክርስቲያንን በሚነቅፍበት መንቀፍ ውስጥ በአይሁድና በአይሁዳውያን ዘንድ የተሰበከው ወይም በአይሁድ ነቢያት ዘንድ የተሰበከውን አላህን ለማስተዋወቅ የሚሄድበት ርቀትን ማናገሩ ራሱ ኢሞራላዊ ሰው መሆኑን ነው የሚያሳየው። ስለዚህ አስቀድሞ በእጃቸው የነበረውን ሰው እየወቀሰ አስቀድሞ በእጃቸው ማለት ባለቤቶቹን እየወቀሰ የባለቤቶቹ አምላክ እርሱን እንደላከ መናገር ደግሞ ይሄ ማሾፍ ነው ራሱን የቻለ። ስለዚህ መሐመድ በተጋባበት ግራ መጋባት ውስጥ ያህዌን ሊጠቅስ ያህዌን ሊያሳይ የሚችልበት ሞራልም የለውም። በያህዌና በአላህ መካከል በእግዚአብሔርና በአላህ መካከል እጅግ በጣም ትልቅ ጉድጓድ አለ ሊጠቀሱ ከሚችሉት በላይ እና እግዚአብሔር እግዚአብሔር ነው። የሚደርሰው የሚተካከለው የለው። በሰውም በአካልም ሊገለጥ የሚችልበት መንገድ የለም። ስለዚህ ወልደ መለኮት እግዚአብሔር በማርያም አድሮ ሰውነትን ስጋን ገንዘቡ ካደረገበት ጊዜ ጀምሮ የሰውነትን ባህሪ የራሱ አድርጎ ኢሟቲው ሟቲን ገንዘብ አድርጎ ኢተሰቃዩ ተሰቃይን ገንዘቡ አድርጎ በኖረበት ሴንስ ውስጥ ፍጹም አምላክና ፍጹም ሰው በሆነበት ባህሪ ተጠቃሽ የሆኑ አካላት ይኖሩታል። ከዛ ውጪ እግዚአብሔር በባህሪው ተጠቃሽ አካላት መዋቅራዊ አካላት ያሉት አይደለም። ስለዚህ መጽሐፍ ቅዱስ ያብራራልን እግዚአብሔር የማይገደበውን የማይወሰነውን ይህ ነው የማይባለውን እግዚአብሔር ነው። እርሱ ፊትና ጀርባ የለውም፣ ከላይና ከታች የለውም፣ ከጎንና ከጎን የለውም፣ ገደብ የለውም፣ ወሰን የለውም። ዓለማትን የፈጠረ በዓለሙ ሁሉ ያለም ስለሆነ ማለት ነው። ስለዚህ የመጽሐፉን ቅዱስ እግዚአብሔር ጠቅሶ ለአላህ መሰዋት ወይም አላህን እንዲሆን ለማስገደድ በጣም ትልቅ ይሰራል። አይገናኙም። ሊትራሊ አላህ እግዚአብሔርን አያውቀውም። አዚፍ ሊያውቀውም ሊደርስበትም ሊሞካከረውም አይችልም። ስለዚህ የሆነ ጣዖት የሆነ የአረብ ጣዖት የሆነ አላህ ተብሎ የሚጠራ የመሐመድ ጣዖት ከእግዚአብሔር ጋር በቀደሙ ነቢያት በተተረከለት አተራረክ የሚጠቀስበት መንገድ ኢሞራላዊ ከእውቀት ነፃ የሆነ መንገድ። ስለዚህ አላህ መሐመድ ፋብሪኬት ያደረገው መሐመድ ለራሱ እንዲመች አድርጎ የሰራው ነው። ኖርማሊ አንዳንዴ እንደውም የሚሰራቸውን ስህተቶች እንዲያጸድቅለት እየጠየቀ የሚያጸድቅለት አካል እና እሱ የሚሰራቸውን ስህተቶች በማጽደቅ ብቻ ሳይሆን ደግሞ ከዛ በኋላ ህግጋት በማድረጉላ የሚሄድበት ሴንስ አስቂኝ ናቸው። እና አላህ ለመሐመድ ተገዢ የሆነ መሐመድ የሚወደውን እንዲያደርግ ፈቃድ የሚሰጠውና የሚወደውን የሚያደርግበትን መንገድ ህግ የሚያደርግለት አካል። ስለዚህ መሐመድ የአላህ እንደውም አምላኩ ነው። ፈቃድን ብቻ ሳይሆን የሚጠይቀው ሊትራሊ አንዳንዱን ነገር ሴንስለስ የሆነውን ነገር ሴንስ እንዲኖረውና ህግ እንዲሆን የሚያስገድድበትን መንገድ አለው። እና መሐመድና አላህ መካከል ያለው ግንኙነት ሁለቱም አንዱ ለአንዱ አምላክ ነው፣ አንዱ ለአንዱ አምላክ ነው። ስለዚህ መሐመድ አላህን ፈጠረ፣ መሐመድ አላህ የፈጠረው መሰለው። እንደዚህ አይነት ግንኙነት ነው ያላቸው። ከእግዚአብሔር ጋር የሚገናኝበት መንገድ የለውም ነው። ስለዚህ እንደዚህ ነው የምንለው መጽሐፍ ቅዱስ የሚያስተዋውቀን እግዚአብሔር ከአላህ ጋር ሊትራሊ የሚገናኝበት ምንም መስመር የለው። ምንም አላህም ከመሐመድ በፊት ነቢያት የሉትም። እንደዚህ እንደውም ማለት እንደውም ሩቅ ነው። አላህ ከመሐመድ በፊት ነቢያት የሉትም ሳይሆን አላህ የሚባል አካል ከመሐመድ በፊት አልነበረም ጭራሽ። ራሱ አላህም አልነበረም። መሐመድ ፈጠረው፣ መሐመድ አስተዋወቀው፣ መሐመድ ፍቃዱን እንዲፈጽምለት አስገደደው። በቃ መሐመድ የሚፈልገውን ነገር ሲያደርግ ደግሞ አላህ የመሐመድ ፈቃጅ ሆኖ ኖረ። ስለዚህ የአላህና የመሐመድ ግንኙነት በዚህ መንገድ ነው። እግዚአብሔርና አላህ አይገናኙም በፍጹም። ተባረኩልኝ። ካረዘምኩ በጣም ሶሪ። ችግር የለም። ቴንኪው ወንድማችን። እንዴት ደስ የሚል ነገር ነው እያነሳችሁ ያላችሁ። ታየ በሙያው ላይ ጥናት ዘርፍ ያደረጉ አሁን የነዳንየን ዌብሳይት ሳነብ በቃ እንዴት እንደምባረክ ይሄ በቃ ከሰሩ አይቀር እንደዚህ ነው፣ ካገለገሉ አይቀር እንደዚህ ነው። ይህንን ዲናይ ሊያደርግ የሚችል ማንም የለም። ደግሞ ህዝባችን የሚያነብ ያነባል። አርቲክሎችን አንዳንዶቹ ሲረዛዝሙ ምናልባት ላያነቡ ይችላሉ። ግን ደግሞ እንደዚህ በውይይት መልክም ደግሞ የሚቀርቡትን ሰው ይሰማል፣ ያያል።
እኔ እስልምና ሃይማኖት ላይ ብዙ እውቀት የለኝም በማጥናት ማለት ነው። ግን ክሌም ያደርጋሉ የአባቶቻችንን ነቢያትን፣ የቀደሙ ነቢያትን፣ የያህዌ ነቢያትን፣ እኛ የምንቀበላቸው ነቢያትን አንድ ሙስሊም ሙሴን ጠቅሶ ይቀበለዋለሁ ብሎ ካለ ወይ ጥሩ፣ ሙሴ የተናገረውን 5ቱ ብሔረ ኦሪትን ጨልጠን የምንቀበል ያለን ጥፍጣፊ የምንቀበል ክርስቲያኖች መጥተው እኛ ፊት ማውራት ከቻሉ ኦኬ እንጠይቃቸዋለን። ያ ታላቅ ነቢይ አላህ የሚባል አምላክ አለ ብሎ የጠራበት ካለ ከራሳቸው መጽሐፍት ነው ከራሳቸው መጽሐፍት አይደለም እንዲያሳዩን የምንጠይቀው። ኦኬ በሙሴና በመሐመድ መካከል የ2100 ዓመት የዘመን ርቀት አለ። ስለዚህ ከ2100 ዓመት በፊት አላህ አምላክ ሆኖ ለሙሴ አምልኮት ከሆነ ቶራንም አውርዶሎት ከሆነ ከዛ ካወረደው እስራኤላውያኑ ከሚቀበሉት መጽሐፍት ነው መረጃ ማምጣት ያለባቸው እንጂ ግን ምንድነው ራሱ ቀዳሽ ራሱ ተኳሽ እኮ ነው የሆነው መሐመድ። እና ራሱ አምላኩን ፈጠረ፣ ራሱ መጽሐፍ ወረደልኝ ብሎ አለ። የራሱ ምንድናቸው የሚባሉት በእስልምና ሃይማኖት የራሱ ተከታዮች ዑለማዎቹ የጻፉትን መጽሐፍ አምጥቶ እኔው ቀዳሽ እኔው ተኳሽ ነው ልሁን ብሎ ያለው ማለት ነው። ማለት አምላኬን እኔ ክሬት ያደረኩት እኔው የሱ ነብይ ነኝ፣ ከኔ በፊት የነበሩ ነቢያትን አረጋጋጭ ነኝ ብሎ ሲል ከሱ በፊት የነበሩ አላህን ያመለኩ ነቢያት እነማን ነበሩ ነው። ስለዚህ በመጽሐፍ ቅዱስ ከሆነ መምጣት ይችላሉ። በብሉይ ኪዳን በታናክ ላይ ከሆነ በአዲስ ኪዳንም መጽሐፍት ከሆነ ማለት ነው። እና በጣም ደስ ይላል። ቴንኪው